Are you kidding me? No, you're not. You're kidding me I'm right so now. serious. You're kidding me right now. ፕሮፌሰር መምህር ቀሲስ ዘበነ ለማ ይህም ብለዋል። ለአመንዝራውና ለጋለሞታው የምር ማንን ማመን እንደሚቻል አላውቅም። ከኔ ከተማራችሁ ብዬ ነው። ሰላም ውድ ቤተሰቦቼ እንደምን አመሻችሁ፣ እንደምን እስከ ሰዓት ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በአዲስ ቪዲዮ በአዲስ መረጃ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለቤቱ አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ማንንም ሰው አትመኑ። የምር ማንን ማመን እንደሚቻል አላውቅም። ከኔ ከተማራችሁ ብዬ ነው። ዛሬ ጠዋት ይሄን ቴክስት አነበብኩትና ለምን አላካፍላችሁም ብዬ አሰብኩኝ። ፍቅር ምናምን ብዬ ማስብ ሰው ነበርኩ፣ ግን ገንዘብ ከሌለ ማንም ሰው እንደማይፈልገን የተረዳሁት በመጨረሻ እና አላካፍላችሁ። ይሄ በሰላሙ ጊዜ የተጻፈ ነው። ከዛ ደግሞ ሁሉን ነገር ከእጅ አጥቼ ባዶ ስሆን ምን እንዳለችኝ ደግሞ ነግራችኋለሁ። የኔ ፍቅር ሁሌም እጄን እንደዚህ አርጋ ያዘኝ፣ መቼም እንዳትለቀኝ። የኔ ፍቅር የኔ ባል የኔ ጣፋጭ፣ የምር ከልቤ አፈቅርሃለሁ። የኔ ፍቅር አንተ የምር ልዩ ሰው ነህ። አንተን መቼም ቢሆን እንዲከፋብኝ አልፈልግም። የኔ ጠንካራ፣ የአንተን ተስፋና ጥንካሬ ሳይ እበረታለሁ። ስለ ወደፊታችን እንዳልም ታረገኛለህ። የምር ሁሌ ነው የምታስገርመኝ። ጥንካሬ፣ ተስፋህ፣ ልፋትህ፣ ጥረትህ፣ እኔ እንጃ ብቻ የኔ ባል ስለሆንክ እድለኛ ነኝ። ካንተ ብዙ የተማርኳቸው ነገሮች አሉ። ጥንካሬን፣ ተስፋ ማድረግን፣ ማክበርን፣ መከባበርን፣ የምር መውደድን፣ ፍቅር መስጠትን፣ ትዕግስትን። የኔ ጣፋጭ ምን ልበልህ ብቻ የምር ከልቤ አፈቅርሃለሁ የኔ ስጦታ ይላል። ከዛስ ሁሉን ነገር አጥቼ ልፋቴ ሁሉ ከንቱ ሆኖ ባዶ እጄን በቀረሁበት ሰዓት ከጎኔ ልትሆን ሲገባ እንለያያለችኝ። እንደዛ ብላኝ 15 ቀን ሳይሞላው ከሌላ ወንድ ጋር ዴት እያደረገች አየኋት። ማመን አቅቶኝ ሪሌሽን እንደጀመረች ስጠይቃት መማል በሌለባት ነገር ምላ ነው የነገረችኝ። እኔ ማመን አቅቶኝ ማለት ነው። ያ ማለት ቺት ታረግብኝ ነበር ማለት ነው። በዚህ ፍጥነት የሁሉ ነገር ውስጥ ሊገባ ስለማይቻል ማንነት ምናምን ስላት ምን እንዳለችኝ ታውቃላችሁ? ያንተ ማንነት ልብስ አይሆንም፣ ያንተ ማንነት ምግብ አይሆነኝም አለች። የተሻለ ሰው እንዳገኘች ነገረችኝ። ውጭ ሀገር የሚወስዳት ምናምን። ምን ልላችሁ ፈልጌ ነው፣ ገንዘብ ከሌላችሁ ማንም አይፈልጋችሁ፣ ማንም ሰው። እኔ በዚህ ሰዓት ልቤን የሚሰብረው የእሷ መሄድ ሳይሆን ልፋቴ ከንቱ መቅረቱ። ልፋቴ ስራችሁ ህይወትን ለመቀየር ብዙ ሞክሬያለሁ። እኔ ምን ያልሰራሁት ስራ አለ፣ እኔ ምን ያላረኩት ነገር አለ። ከማንም በላይ ለፍቻለሁ። የቅርብ ሰዎች፣ የምታውቁኝ ሰዎች ታውቁኛላችሁ። ግን ምን ላድርግ፣ ሁሉም ነገር እንዳሰብኩት አልሆነም። እኔ ባሰብኩት ሌላ የሆነው ሌላ። ብቻ ምን ልላችሁ ፈልጌ ነው፣ ማንንም ሰው አትመኑ። እግዚአብሔርን ብቻ እመኑ፣ ፈጣሪያችሁን ብቻ እመኑ። ከዛ ውጪ ስሩ፣ ገንዘብ ያዙ። Are you kidding me? No, you're not. You're kidding me I'm right so now. serious. You're kidding me right I'm now. not kidding. You're kidding me I'm right not. now. I'm not. You're kidding me right I'm now. not. You're kidding me right now. You're kidding me right now. No. You're kidding me. Take this back. You're kidding me. What is it? Wow. Janae, you're amazing. What is it? Let me see. You don't even know me. My kids are homeless. Wow. Oh my god. Homeless and Are you kidding me? I'm like shaking. This is Oh insane. my god. Well, you deserve it. Honestly, God bless you. I'm so sorry to ይሄ እንግዲህ እንደ ኢትዮጵያ ውስጥ አሁን ማስተር አብነት የተለያዩ ሰዎች ለሰዎች መልካም ነገር የሚያደርጉ ሰዎች አሉ። እነሱ የሚያደርጉት
ክሪስማስ አካባቢ ለዚህ ሴት ባክስ ሲሰጣት እንግዲህ ያሳየችው ሪያክሽን ነው። ሙሉ ቪዲዮ እንከታተል። በተለይ ወደ በኋላ ላይ በጣም ጠቃሚ መንፈሳዊ ነገር ስላለው አብረን ነው። Do you by any chance happen to know how to wrap a Christmas present? Is there any way you could help me out? እንግዲህ ዝም ብሎ ራንደምሊ ነው ያገኛት። ከዛ ስጦታ ነገር ይዞ ይሄንን በእናትሽ ጠቅልልኝ እያላት I'm kind of in a rush. I gotta get over to a party, but are you serious? I'm gonna wrap it or help you wrap it to my best ability. Thank you so much. Yeah, this is for a very special person, so. Nice. That's so sweet. I'm so glad you stopped me. Thank you so much. You're amazing. And what was your name? Janae. Janae. How do I spell that? J-A-N-A. J-A-N-A. Are you serious? አይ የተገለለች ስጦታ ውስጡም እንዳላት ታውቅም፣ ግን እሱ ራሱ ስሟን ጠየቀና ለራሷ መልሶ ሊሰጣት ነው ማለት ነው። Why are you doing that? Don't do that. That is so silly. It's for you. Babe. You're crazy. What is so heavy? Are you serious? I'm serious. Wow. No. Hopefully I don't disappoint you. It's still something cool though. Are you kidding me? No, you're not. You're kidding me right I'm now. so serious. You're kidding me right I'm now. not kidding. You're kidding me right now. I'm not. You're kidding me right I'm now. not. You're kidding me right kidding now. you. I promise. It's You're for kidding real. me right now. No, You're no. kidding me. Take this back. You're No, kidding it's for me. you. What is it? Janae, you're amazing. What is it? Let me see. God is good. Wow. Can You I don't please? even know me and my kids are homeless. አይገርም። እዚህ ሀገር እኮ በእውነት ሰው ልብስ አድርጎ ምናምን ሲሄድ አሜሪካ በቃ ሁሉ ነገር የተስተካከለ ይመስላል። ግን አም ሆምለስ አለችው። አይገርም። ይሄኔ ከሰው ቤት ወደ ሰው ቤት እየኖረች ምናምን። Oh my God. Are you kidding me? ምስጋናዋን ግሬትፉልነሷ እንዴት እንዳሳየች Well, አያችሁ። you deserve it. Honestly, God bless you. This is weird. Can I give you a hug? God bless you. Oh my goodness, Janae. I didn't even see you. I just looked up like, It's who's okay. saying hey It's to okay. me? Oh my goodness. I am in so much need right now. I'll show you all of our stuff. I believe I'm you. in I believe need. you. Like that's why I'm like, who are Wow. you? You're heaven sent, dude. በጣም ነው የተገናኙት። አያችሁ በብዙ ችግር ውስጥ ነው የነበረችው። እግዚአብሔር ይህን ሰው ላከላት ማለት ነው። We raised over 160,000. ቆይ አይገርምም? ግሬትፉል መሆን ይሄ ቪዲዮ ከታየ ላይክ በነገታው ነው እንግዲህ ይሄኛው ሁለተኛው የሰዎች ሪያክሽኗን አይተው እንዴት ደስ እንዳላት እንዴት እንዳመሰገነች ታንክፉል መሆኗን አይተው ጎፈንሚ አዘጋጅቶላት ነበር። በዛ ጎፈንሚ 160 ሺህ ተሰበሰበ። እንደውም ከዛ በኋላ አይ ቲንክ ወደ መጨረሻ ላይ ወደ 300 200 ምናምን ሺህ ሳይደርስ አይቀርም ባልሳሳት። $160,000 for you and your family. You're insane. $160,000. Whoa. I'm a good person and things happen to good people. እዚህ ጋር የምትለውን ስሙ በእናታችሁ። You know Why me? choose me. Why did you choose me? ወገኖቼ ከዚህ ቪዲዮ ወጣ ላድርጋችሁና ማለት ነው ኢየሱስ ክርስቶስ ለኛ ያደረገልን መልካምነት በመስቀል የከፈለልን ዋጋ ልጆቹ መሆናችን የእግዚአብሔር ዘር በእኛ ውስጥ መኖሩ እንዲህ ነው ሊያሰኘን። Why did you choose me? ለምን ብዙ ሰዎች እኮ ኢየሱስን መስቀል አይተው ተራ ነው ንቀውታል። እኛ እንድናከብረው በዛ ተራ በሚመስል ነገር ግን የዘላለምን ሕይወት እንድናገኝ እግዚአብሔር እድልን ስለሰጠን ሁልጊዜ ክርስቲያን በምን አይነት ሞዱስ መኖር እንዳለበት ታውቃላችሁ። Why did you choose me? ለምን መረጥከኝ? ተስፋዬ ጋቢሶ ለምን ወደድከኝ አልልህም በእርግጥ ወደኸኛል። I'm so sorry to bother. Do you by any chance know how to wrap a Christmas present? Is there any way you can help me out? የትላንቱ I'm kind of in a ሪቪው rush. እያደረገው ነው። Don't do that. Hopefully I don't. Over 5,000 people donated for you and your family. 5,000 people donated. I was okay with your 500. I just wanted to make I mean gratefulness ደስ አይልም? I was okay with the 500. እኔ በእውነት ኢትዮጵያ ያለ ሰው አንዳንድ ጊዜ 500 ብር ምናምን ላይ እዚህ እንዴት ብር ውድ እንደሆነ አያችሁ። ድህነት እግዚአብሔር ነው። So you found me. You found me. ክርስቲያን ሁሌ እንዲህ ነው ማልቀስ ያለበት ወገኖች። I know it did. I know it did. And I am so happy. ግን እቺ ምስጋና ሳመት አያችሁ። ለትንሽ ነገር ስታመሰግን ብዙ አለ። This blessing on the behalf of so many other people. But the blessing was meant for you. There's no other way to put it. It was meant for you. መንፈሳዊ ህይወቴ ትክክል መሆኑን በምን አውቃለሁ? እንደዚህ አይነት ጥያቄ በህሊናችሁ ይመጣል?
ጸሎቴ፣ ጾሜ፣ አካሄዴ ነገሬ ሁሉ ትክክል መሆኑን በምን አውቃለሁ? በመጽሐፍ የተጻፈው ስለ ኦርቶዶክስ ትክክል ነው። ያንን አይደለም የምንጠራጠረው። ይህን የራሴ ተግባር ግን ተግባራዊ ህይወቴ ትክክል መሆንና ለመሆኑን በምን አውቃለሁ ይላሉ። አንድ ሰው ህይወቱ ወደ ትክክለኛው መስመር እየገባ መሆኑን የሚያውቀው የሰው ኃጢአት ካይምሮው እየጠፋ የራሱ ኃጢአት እየጎላ 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 ከታየው በትክክለኛው መስመር ውስጥ ያለ ሰው ማለት ያ ሰው ነው። እየሰማችሁ ነው አይደለም? ስለ ሌሎች ሰዎች ድክመት፣ ስለ ሌሎች ሰዎች ኃጢአት፣ ስለ ሌሎች ሰዎች ድካም አእምሯችን የሚያስብ ከሆነ እና አሁን ለቤተ ክርስቲያን እንቆረቆራለን የምንለው አብዛኛው ሰዎች ቤተ ክርስቲያን የምትጎዳ የሚመስለን በሌሎች ሰዎች ኃጢአትና ስህተት ነው። ልክ ነው። ያ ሊጎዳ ይችላል። ቤተ ክርስቲያን ጎዳት ማለት ግን እንዳለች የቅድስናዋን ይጎዳታል ማለት አይደለም። ያን ሰው ራሱን ነው የሚጎዳው። በነገራችን ላይ ቤተ ክርስቲያንማ የክርስቶስ አካል ሆናት። የቤተ ክርስቲያን የምትባለው ህብረት ውስጥ ያሉ ተጎጂዎች አይደሉም። ውጭ ያለን ሰዎች ግን ተጎጂዎች ነን። የአጥቢያው አባል ነን፣ ቅዳሴው እንገናኛለን፣ እንደዚህ ጉባኤው ላይ እንገኛለን። ግን ከመንፈስ ቅዱስ ህብረት ውስጥ ላንገኝ እንችላለን እና ጉዳቱ የኛ ነው። ስለዚህ አንድ ሰው ሌሎች ሰዎች እያጠፉ እየጎዷት ነው ብሎ መጨነቁን ማቆም አለበት አንድ ክርስቲያን። ይህ ማለት በአጥቢያው ላይ መቆርቆር አይኑረው፣ ሀሳብ አይኑረው እንደዚህ ማለት አይደለም። ክርስቲያኖች ግን የመጀመሪያ የኛ መንፈሳዊ ህይወት ሳይስተካከል እኛ ወደ እግዚአብሔር ለመገናኘት ጥረት ሳናደርግ የመንፈስ ቅዱስን እርዳታ ቢያንስ ይገርማቸዋል። አንድ አባት ምን ይላል? ቢያንስ ኃጢአት ማቆም ቢያቅተን ሙሉ ኃጢአተኞች መሆናችን ከልባችን የምናምን ከሆነ የእግዚአብሔር እርዳታ አይለየንም ይላል። ሙሉ የምንታመን ከሆነ ማንኝ እኔ ሌላውን አዋረድ ዘንድ እንቅ ዘንድ እተች ዘንድ የነገሌ ድርጊት የበለጠ ጎጂ ነው እል ዘንድ እኔ ማንኝ እያለ የራሱን ኃጢአት ስለ ሌላውም ሲነገረው እኔ በሱ ቦታ ቢሆን ከሱ ከፋ ይሆናል እያለ ንስሐ የሚገባ ሰው የእግዚአብሔርን ጸጋ ያገኛታል። በእውነት አብዛኛዎቻችን ግን ኧረ በስመ አብ እንዲያው በሆንስ እንደዚህ አላደርግም የሚል የትዕቢት መንፈስ አለብን ብዙዎቻችን። የምናደርገው አይመስለንም በእውነቱ። እግዚአብሔር ከእንደዚህ ያለ መንፈስ ነፃ ያውጣን። ስለዚህ የእግዚአብሔር ቃል አታውቅም ራስህን ካለ በኋላ እንግዲህ በነጥብ መሄድ እንችላለን። በነገራችን ላይ አንደኛ ለብ ብልሃል ነው ማዕከላዊ ነጥባችን አይደለም እንዴ? ሁለተኛ ባለጠጋ ነኝ ብልሃል። ኃጢአቶቹ እነዚህ ሁለቱ ናቸው። አንደኛው ለብ ማለት ነው ማዕከላዊ መሆን፣ በእምነትም ማዕከላዊ መሆን፣ በምግባርም ማዕከላዊ መሆን፣ መነኩሴም ሲሆን ማዕከላዊ መሆን፣ ወይ እንደ መነኩሴ አለመሆን፣ ወይ እንደ ዓለም በዚህ ዓለም እንዳሉ ክርስቲያኖች አለመሆን፣ ለክርስቲያንም እንደዚያ ወይ እንደ አሕዛብ የለየለት ከሃዲ አለመሆን፣ ወይም ደግሞ እንደ አማኝ በተግባር አማኝ አለመሆን፣ በምግባሩም ወይ እንደማያምኑት የማያምኑት የራሳቸው ስነ ምግባር አላቸው። እንደዚህ አይነት ስነ ምግባርም የለንም። ወይም ደግሞ እንደ አንድ ክርስቲያናዊ ምግባር የነጻ የተቀደሰ የለንም። ማዕከላዊ አንዱ ድካም ይሄ ነው ለብ ማለት። ሁለተኛው ደግሞ ለራሳችን የተለየ ግምት መስጠት፣ ባለጸጎች እንደሆን፣ አዋቂዎች እንደሆን፣ ትክክል እንደሆን፣ መንፈሳዊ እንደሆን፣ መንገዳችን ትክክል እንደሆነ መታመን፣ ግን ደግሞ እንደዚያ ሳይሆኑ መገኘት። ታዲያ መንፈሳዊ ሕክምናውን የእግዚአብሔር ቃል እንዲህ ብሎ ያስታውሰዋል። ከዚህ በኋላ በሰው ማጉረምረምም የለም። አንድ ቃል ዝጋ እንደው ሰውን ስታገኘው ይገርማል። ዛሬ በህልሜ ሁሉ ነው የመጣው ለካ ላገኘህ ይኖርባል። ዘወር ሲል አፈር ብላባ ደግሞ አንተ እንኳን በህልሜ ይገርምሻል። ይህ ሰውዬ እኮ በቃ ይላል ሰው ማለት ነው። ያን የማያስብል እንደው ቢያንስ አንዱን ስራ እንድትሰሩት ነው የፈለግኩት። እማይል ልብ ቢሰጠን እግዚአብሔር እንዲሰጠን እግዚአብሔር ፈቃዱ ይሆንልን። ምንም እማይል እንደዛ የማያስብ ልብ ግን ቢያንስ እንኳን ሰውየውን ሌላ ሰው ከማስጠላት ማቆም አለብን። እግዚአብሔር እንዳይምረን የሚያደርገው እኛ የጠላነው አንሱን ሰው ማስጠላት። እግዚአብሔር እኮ እንዳይምረን ነው የሚያደርገው። ተመልከቱ፣ መጥላት የሰይጣን መልክ ነው። ሰይጣን ዝም ብሎ የሚጠላ ሰው ካያችሁ ያው ሰይጣን ይመስላል ይባላል ማለት ነው። አሁን ሰው አፍንጫው ትከሻው ታይቶ ነው ይመስላል የሚባለው አይደል? እና ሰይጣንን ከመምሰል ወጥተን እግዚአብሔርን እንምሰል። እሺ በሉ እንጂ ማንን ትመስሉ? ስንት ቃል አለው እግዚአብሔር በሉ እንጂ። ክርስቲያን ስንት ቃል የማናችሁ ልጆች ስንት ቃል ይኖራችሁ? እሺ ዘረኛ አትሆኑም ከዚህ በኋላ በሉ እንጂ በሉ። ኮሜንት ላይ እኔ እንደው እኔ እንትናው ሰው እናንተ እንትናው አንተ ምናምን
እንዳትሉ እውነቴን ነው። በቃ አንድ የእግዚአብሔር ሰው በቃ አለቀ እኮ። አንድ የእግዚአብሔር ሰው ሁለት አፍ አይኖረውማ። አንድ ንጉሥ አለን፣ አንድ መንጋ ነን፣ አንድ ማህበረሰብ ነው ያለን። አንድ ብዙ ንጉሥ ቢኖረን ብዙ ሰራዊት ብዙ ማህበረሰብ ይኖረን ነበር። አካል ብዙ ነው፣ ህይወት ግን አንድ ናት። አካል ብዙ ነው፣ ልብ ግን አንድ ነው። አካል ብዙ ነው፣ ራስ ግን አንድ ነው። አካል ህዋሳት ብዙ ናቸው፣ አንገት ግን አንድ ነው። እነዚህ ሁሉ አንድ ከሆኑ ለአንድ ለእግዚአብሔር አንድ መንጋ ከሆንክ አዎ እዚህ ጋር ጤነኛ ሰው ነህ። ስትወጣ ህመምህ ከመጣ ምኑን ሰው ሆንከው ማለት። አንድ ነን ካልክ ዝም ማለት አለብህ። ቢያንስ ይኸውላችሁ በዚህ ዘመን ጮሆ የሚሰማው ተመልከቱ፣ በጣም ጮሆ የሚሰማው ተንኮል ነው አይደል? በሉ እንጂ ደግነት ነው ተንኮል ነው? በሉ። አንድ ሰው ቢሰርቅ ማታ ኢንተርኔቱ ተጨናንቆ ነው የሚያመሸው። አንድ እዚህ ጋር እንደው በተለይ እንደኔ ሻሽ ጠመጠመ ሰው ከሰረቀ አለቀለት ነው እንግዲህ። ለምን በቃ በለው ያዘው ልቀቀው። ድሮም በቃ ዝም ብሎ ማለፍ ነው። እውነቴን ነው። ያቺ እንኳን ታስጠይቀናለች ማለት ነው። አንደኛ ተመልከቱ፣ እኔ ሌላችሁ የፈለኩት አሁን ይሄን ሰላችሁ እንዳንሰድባቸው እኮ ነው ይላል ሰው። ጅል እስኪ በል ስደበኝና ምቀንስልኝ ነገር ካለ ማለት ነው። በል ውረድ ከፈለገ። ያንተ ስድብ መቀየርም አይችልም ማክበርም አይችልም። ብታመሰግን ምንም አጨም። እንደውም ከምታመሰግን ብትሳደብ ጥሩ ነው። አዎ ሰይጣን ደግ ነገርን ስለሚናገር አንተ ክፉን ተናገር፣ ችግር የለው። ክፉን ከተናገርክ ያው አጎትህን ትመስላለህ ማለት ነው። እና ወደ ነገር ልመልሳችሁ። ስንት ቃል አለን በሉ እንጂ። ስለዚህ ስንት ናችሁን? ከዚህ በኋላ የገሌ ዘር የእነንትና ዘር ሞተዋል። በቃ እነሱ ብፎክር ባትፎክር አፈር በልቶታል ሰው። የእግዚአብሔር ዘር ለመሆን ብቻ ነው መቁጠር ያለብን። እኔ ከክርስቶስ የተወለድኩ ነኝ እንድንል አንድ ቃል እንዲኖረን እግዚአብሔር መልካም ፈቃዱ ይሁንልን። ስንት ቃል አላት ቤተ ክርስቲያን? ስንት ቃል ነው ያላት? በመጀመሪያም እግዚአብሔር አምላኬ ነው ትላለች። እስኪ በሉ እግዚአብሔር አምላኬ ነው በሉ። ዛሬስ ማን ትላለች? እግዚአብሔር አምላኬ ነው በሉ እንጂ። እሺ ነገስ ማን ትላለች? እስከ ዘላለም ማን ትላለች? አንድ ቃል ላይ ሁለት የላትም። እኛ መንታ ከየት አምጥተን ሆንን? አንድ እናት አለች ብላ ትናገራለች። ከመጀመሪያው ማን? ድንግል ማርያም ናት። ነገም ያቸው አንድ እናት ናት። ከነገዋ እስከ ዘላለሙ አንድ እናት አለች ብላ ትናገራለች። አንድ ሰራዊት አሉ ብላ ትናገራለች። እነሱም መላእክት ናቸው። ከትናንት አስቀድሞም አንድ ናቸው፣ ዛሬም አንድ ናቸው፣ ነገም አንድ ናቸው። ቤተ ክርስቲያን ይህን ቀይራ የምታበዛበት ዘመን የላትም። አንድ ህዝብ አለኝ ትላለች እንጂ ሁለት ህዝብ አለኝ አትልም። እና አንድ ህዝብ ሆነን እንድንገዛለት የፈጠረን አምላክ የተመሰገነ ይሁን። ፕሮፌሰር መምህር ቀሲስ ዘበነ ለማ ይህም ብለዋል። ለአመንዝራውና ለጋለሞታው እንዲሁም እናትና ልጅን አንድ አልጋ ላይ ለተጋራው ለትዝታው ሳሙኤል ቦክስ እንኳን ፋይት ለማድረግ የኪሎግራም መመጣጠን ያስፈልጋል። እኔ ሳይሆን እኔ ከዘጠናዎቹ ጀምሬ ያስተማርኳቸው ልጆች አሉ። ላንተ የሚመጥኑህ እነሱ ናቸው፣ እነሱም አይመጥኑህም። እኔ ካንተ ጋር አይደለም አንተን ከሚያሰለጥኑህ መምህራኖችህ ወይም ደግሞ መጋቢዎች ጋርም ቁጭ ብዬ ለመወያየት አንመጣጠንም ተብላ አድርሱለት። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ መከራከር እችላለሁ ብሎ የተነሳ ኦርቶዶክስ የነበረ አንድ ፓስተር ሰምተውት ይሆን ይመልክ እግዚአብሔር በሚያውቀው አንድ ቀን ሰምቼው አላውቅም። መብርሃን በመታቀው ሰዎች ይነግሩኛልና ዓለም ላይ ቦክስም እኮ ኪሎግራም አለው። የቦክስ ውድድር እኮ ራሱ በኪሎግራም ነው እኮ የሚደረገው። እኔ የማመጣውን ሐሳብ በህልሙ ማይቶት የማያውቀውን ሐሳብ ላመጣ ይችላል። በህልሙ እንኳን በውኑ በህልሙ የት ያነበበውን ነው የት የተማሩትን ነው። እኔ አሁን ለምሳሌ በአገሬ ያለው ተማርኩ፣ የቤተክርስቲያንን ትምህርት ተማርኩ። ከዛ ቴዎሎጂ ኮሌጅ ገባሁ። ከዛ ውጭ ሀገር ሄጄ ደግሞ ሌላ ብዙ ጥናቶችን አጠናሁ። ሳወራ ከነዛ ባክግራውንድ የተነሳ ነው ነገሮችን የማያቸው። ከዛ ውጭ ግን ስትነጋገር በምን ደረጃ ትነጋገራለህ? ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ዲቤት እነጋገራለሁ። አለዛ የማወራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው የት ያውቀዋል? እንዲህ ዝም ብሎ እኮ አውቃለሁ ስላላለም አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል፣ አውቀዋለሁ ይላል። ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል።
ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል። እንዴ በዚህ አይነት ጂኦግራፊን ታውቃለህ ተባለ። በጂኦግራፊማ እንዴት አይነት ከተማ መሰላችሁ አለ። ከዚህ ጋር ምን ብዬ ነው የማወራው? እንዴት ነው የምነጋገረው? እንግዲህ ሐሳቡ ጥሩ ነው፣ ግን እኔ ጥሩ ልጆች አሉ እኮ ከነሱ ጋር መነጋገር ይችላልና አትመጥኑኝም። እነ ዶክተር ዘበነ ለማ ቢሆኑ እሱም ጥሩ ነው። ይመጥነኛል ማለቱም ጥሩ ነው። ይመጥነኛል እኔ ነኝ የምመጥነው ለሱ ጥሩ አባባል ነው። እንግዲህ የታየው ነገር ይኖራል ማለት ለራሱ ያስብናል። ግን ቅድም እንዳልኩ ነው መምህር ሁሉ ነገር ንግግር መስመር አለው። በዛ መንገድ ነው እንጂ ነገሮች የሚሆኑት ከዛ ባለፈ የሚሆን ነገር የለም። ስላልሰማሁት እንዳልኩ ሰዎች እንዲህ ብለዋል ከሌ ሲሉ ሰምቻለሁ እና እኔ በዚህ ሁሉ አገልግሎት አንድ ቀን ስማቸውን አንስቼ አላውቅም። በአገልግሎት ላይ አንድ ቀን ስማቸውን አንስቼ አላውቅም። ለምን ነው የማነሳው? ከዚህ ቤተክርስቲያን ወጡ። ለምን ወንጌል አይሰበክም ብለው ወጣው። ወንጌል አንድ ቀን ሰብከው ያውቃሉ? ከስድብ በስተቀር። ስለዚህ ምን ብሎ ነው ትውልዱስ የሚሰማቸው? አንድ ቀን ወንጌል ሰብከው አያውቁም። እዚህ ወንጌል እንዳሰቡት አሉ። እዛ ከሄዱ በኋላ ወንጌል ይሰብካሉ። ምንም ወንጌል ሰበኩ ብሎ የነገረኝ የለም። ሁሉ ቀን ስድብ፣ ሁሉ ቀን ትችት እንደሆነ ግን ሰምቻለሁ ከሰዎች። ስለዚህ ወንጌል ካልሰበኩ ምንድነው ትርጉሙ? ለመስበክም ደግሞ ዕውቀት ያስፈልጋል። በእውነት ለመነጋገር ትምህርትም ያስፈልጋል፣ ዕውቀትም ያስፈልጋል። ሲሻቸው ይተቹናል፣ ሲሻቸው ሊቅ ያደርጉናል። ሁልጊዜ ኦርቶዶክስን ስድብ ከሆነ ሁልጊዜ ክርስቲያንን ስድብ ከሆነ አሁን መምህራንን እያነሱ ይሰድባሉ ያልከኝ እኮ መጀመሪያ ማንን የሰደቡት? ቅዱሳን ነቢያትን ሐዋርያትን እኮ ነው። እና አቡነ ተክለ ሃይማኖት እና አቡነ መንፈስ ቅዱስ እነ ክርስቶስ ሰማ እና ቅድስት አርሴማ እነዚህን እኮ ሲሰድቡ የነበሩ ሰዎች ናቸው እኮ። እና ባለጌ ሰው ደግሞ ሲሰድብህ ይሄ ዘማሪ የቅዱስ ያሬድ ዜማ የሚባል በመዝሙሮች ውስጥ የሉም፣ እስከዛሬ የምንጫወተው በአገራዊ ዜማ ስንት ነው ብሎ ተናገረ። አንቺ ወየን ባቲን ምናምን ጠቀሰ። እና እኔ ደግሞ ምን አልኩ? እንደዚህ ያላችሁ ሙዚቃ የሚመስል መዝሙር አታብዙ። ቤተክርስቲያን ራሷን የቻለ የቅዱስ ያሬድ ዜማ አላት። በዛ ደግሞ የቅዱስ ያሬድ ዜማ አማካሪዎች ከማህሌት ባሻገር ዝማሬዎች ይዘመሩበታል ብዬ ሐሳብ አነሳው። እንዲሁም ደግሞ ዜማ ከግዕዝ ከእዝል ከአራራይ አይወጣም። ከዚህ ከሶስቱ ዜማ ውጪ ሌላ ዜማ አይኖርም ጭምር። ግን ይሄ ዜማ አጣሞ ለመጥፎ የሚጠቀሙበት በሙዚቃ የሚዘፍኑበት አሉ። ግን ትክክለኛው ዜማ ተከትለው ደግሞ ዝማሬ የሚዘምሩበት አሉ። እንዲሁም ደግሞ የእናንተ ዜማ ለዘፈን ከመቅረቡ የተነሳ መናፍቃን የእናንተን መዝሙር እየተጠቀሙ ይዘምሩታል። የቀደሙትን የነሊቀ መዘምራን ኪነ ጥበብን የነ ዓለም ዋጋን የነ ዘማሪ ዘውዱ ዝማሬዎች ግን ሊደፉ አልቻሉም። የነ ማርታ ዝማሬዎች ግን ሊዘምሩ አልቻሉም። ለምን ከተባለ ትክክለኛው የቅዱስ ያሬድን ዜማ ስለጠነቀቁና ስለዘመሩን የሚል ሐሳብ አነሳው። በዚያ ሰዓት ላይም አንዳንዶች በኮሜንት ገብተው የቅዱስ ያሬድ ዜማ የሚባል የለም ካለም ማሳየን፣ ዝም ብላ አትድረግ፣ ያለ ማስረጃ አታወራ የሚል ሐሳብ አንስታችሁ ነበረ። በዛ አማካይነት ዛሬ ከቅዱስ ያሬድ ዜማ ከምን እንደተቀዱ ዜማቸው ግጥማችሁ ቤት እንደመጣ ጭምር በማስረጃ አሳያቸዋለሁ ማለት ነው። መጀመሪያ ማሰማችሁ ይሄ ዝማሬ ሊቀ ሊቃውንት ስምዐ ኮነ የጻፉትና ዜማውን የሰጡት ሲሆን ከእሴብ ጸጋኪ ከኪዳን የተወሰደ ዜማና ግጥም ነው። ዘማሪዋም ደግሞ ፋሲካ ትባላለች። አዳምጡት። ጸጋኪ ይህ ዝማሬ የቅዱስ ያሬድ ዜማ የጠነቀቀ ግጥሙም ደግሞ የተስተካከለ መዝሙር ነው። ሁለተኛ ማስረጃ ደግሞ የዘማሪት ማርታ መዝሙር ነው። ይሄ ዜማ የተወሰደው ከሰዓታት መግቢያ ከቅዱስ ነው። ግጥሙም ዜማውም የተወሰደው ከዛ ነው። ሰምተን እንመለስ። የእስራኤል አምላክ
ሌላ ምን ጨምርስ? እግዚአብሔርን ጥራ በመከራ ጊዜ ያድንሃልና ካዘን ከትካዜ ጋሻና ጦሬ ብለምርኩዜ። ሶስተኛ ደግሞ የዘማሪ ዘውዱ መዝሙር እንመለከታለን። ይሄ መዝሙር የተወሰነው መጀመሪያ ቅዱስ ያሬድ በጽዮን ላይ ሃሌሉያ ቀዳሚያ ለጽዮን ብሎ ካዜማት ዜማ ወስደው እንዲህ ብሎ ዘምሮታል በሚገርም ሁኔታ። ምድርም ሰጠች ፍሬ ሰው ሰሪውን አውቆ ተዘራ ዝማሬ። እንዲሁም ደግሞ የሰብስቦ ዝማሬዎችን ማየት ካስፈለገ ደግሞ ማኅበረ ቅዱሳን መሐረና አብ ከሚለው ዜማ ላይ ወስደው እንዲያድርገው በሚገርም ሁኔታ ዘምረውታል። እግዚአብሔር አብ በመጨረሻም በኪነ ጥበብ መዝሙር እንደምድሞ በማህሌት ላይ ወምድርኒ ትገብር ፋሲካ ብለው የሚያዜሙትን የሊቃውንቱ ዜማ ሊቀ መዘምራን ኪነ ጥበብ እሱን ወስደው እንዲህ በሚገርም ሁኔታ ዜማውታል። ምድር ጸዳች ነጻች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች ሴቶች ትንሣኤውን ሲያወሩ በደስታ ለሁላችሁም ጋዜጣ ያሰማልን። ስለዚህ በቤተ ክርስቲያናችን ውስጥ የቅዱስ ያሬድን ዜማ ተከትሎ ዝማሬን የሚዘምሩ ብዙ ዘማሪያንም አሉ፣ ብዙ መዝሙሮችም አሉ። በጣም ብዙዎችን አስቀርቼ ጊዜ አይበቃልም ብዬ እንጂ በጣም የሚያስገርሙ ልብን የሚመስጡ አጥንትን የሚያለመልሙ የመላእክትን ዜማ የመሰሉ ብዙ የተዘመሩ የቅዱስ ያሬድን ዝማሬ የጠበቁ መዝሙሮች በቤተ ክርስቲያናችን ውስጥ አሉ። የበገና መሳሪያ የሚሆን የክራር መሳሪያ ከሰላምታ ከዋኔን ከአንቺሆዬ ከባቲ ከአልባሰል አይወጣም። ግን የቅዱስ ያሬድ ዜማ የለም እያላችሁ ሙዚቃ የሚመስል መዝሙር መጣችሁ ምዘምሩ አዲስ የመጣችሁ ዘማሪያ ከነዚህ አንጋፋ መዘምራን እግር ስር ቁጭ ብላችሁ ተማሩና የእነሱን ፈለግ ተከትላችሁ አጥንትን የሚያለመልም ዝማሬ ዘምሩልን። ከእናንተ ጋር የግል ጠብ የለብንም። ይቆያል። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አደርጋለሁኝ። እናንተም የሚሰማችሁን ስሜት በታች በኮሜንት ላይ መጻፋችሁን እንዳትረሱ። ጥያቄ፣ ሐሳብ፣ አስተያየት ካላችሁ ሁል ጊዜም እንደምናገሩ መጻፋችሁን ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሰማነው ቃል እግዚአብሔር በተማርነው ትምህርት ደግሞ 30፣ 60፣ 100 ፍሬ የምናፈራ እንድንሆን እግዚአብሔር አምላካችን ሁላችንንም ያግዘን። ይህ ትምህርት ይጠቅማል ያግዛል ብላችሁ ካሰባችሁ ለወዳጅ ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ይህንን ቻናል የምናግዘው አንዱ በዚህ መንገድ ነውና እግዚአብሔር አምላካችን ሁላችንንም ያግዘን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ይቆየን። አሜን።